ስለ ስውሯ ማርያም መረጃ ላወጣ ነው። አንደኛ አቡነ ቀለሚንጦስ ይሄን ነገር በደንብ ያውቁታል። ብፁዕ አባታችን አቡነ ቀለሚንጦስ ሸገር ሲቲ ጣፉ ፖሊስ ጣቢያ ይገኛሉ። እኔ ለምኛቸዋለሁ፣ እግራቸው ላይ ወድቄ ለምኛቸዋለሁ። እሳቸው ግን ልጅቷ አደገኛ ነች፣ ሌላ ነገር ታስደርጋለች ብለው አስፈራርቶኛል። ብፁዕ አባታችን አቡነ ቀለሚንጦስ አርፈው ይቀመጡ። የቀድሞውን የሼባዚክ መስጂድ ወይም የአሁኑን መድኃኔዓለም ቤተክርስቲያን በሚኒሊክ በግፍ የተቀየረውን ታሪክ ዋብዬዎቹ ቤተክርስቲያኑ ወደ መስጊድ ለመቀየር ሰላም ጤና ይስጥልኝ። ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ የመጣው። በዚህ ቪዲዮ የምንመለከተው እንግዲህ ወደ ሐረር የሚሰማ ዜና እንግዲህ በጣም የሚያስደነግጥ ነውና ታላቁን እንግዲህ የመድኃኔዓለም ቤተክርስቲያን ወይ ደግሞ በዩኔስኮ የተመዘገበው ቤተክርስቲያን ወደ መስጊድ ለመቀየር እንግዲህ የሚደረገው ጉዞ ተጀምሯል። እስቲ እሱን ለማየት እንሞክራለን። እንደዚሁ ደግሞ የስውሯ ማርያም ቤተክርስቲያን አለቃ የሆኑት ሊቀ ጳጳስ ያሉን ተግባር እየፈጸሙ ነው የምንገኘው። እስቲ የእሳቸውን ጉዳይ የምንመለከት ነው የሚሆነው። ከተመሳሳይ ጾታ ጋር ታይዞ እንግዲህ አንድ ቪዲዮ እንመለከታለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን ለሚመለከቱ አካላት ማድረሳችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እስቲ መጀመሪያ ከስውሯ ማርያም እንጀምርና ትላንትና ከትላንት ወዲያ እንዳሰማችሁ እንግዲህ ስውሯ ማርያም ላይ ታጨደ ማርያም የምትባል ሰዎችን ብታስደበድብ ወንጀለኛ የሆነች ግለሰብ አለች። ሰዎችን ጭራሽ ገደለች። ሰዎች በእጇ ላይ የሞቱባት ግለሰብ አለች። እኔም ብዙዎቻችሁ ታውቃታላችሁ፣ ዘራችሁ የምታውቁ እሷ እንግዲህ ስትመጣና ካሜራ ስታወጣ እናንተ ስልክ ዝቅ አድርጉ የምትባሉ ታውቃታላችሁ። እንግዲህ ያቺ ግለሰብ እንደታሰረች ነግሬያችሁ ነበርና አሁን ደግሞ እንግዲህ እሷን ለማስፈታት የሚደረገው ትግል በጣም የሚያስነግጥ ነውና ስሟቸው ወንድሞችን። ሰበር ዜና አሁንም ማስተዋልን አጸደ ማርያምን ለማስፈታት የሰሜን ሸዋ ሀገረ ስብከት ብፁዕ አባታችን አቡነ ቀለሚንጦስ ሸገር ሲቲ ጣፉ ፖሊስ ጣቢያ ይገኛሉ ማለት ነው። ስለዚህ ይሄ ጉዳይ ከቤተ ክርስቲያን ጋር ምንም የሚያገናኘው ነገር የለም። ልጅቷ ወንጀለኛ ናት። እባኮት የሰሜን ሸዋ ሀገረ ስብከት ብፁዕ አባታችን አቡነ ቀለሚንጦስ አርፈው ይቀመጡ። ልጅቷ ወንጀለኛ ናት። ስለዚህ ይሄ ነገር ጉዳዩ መንግስት ስለያዘው እርሶ አይመለከቶትም። አሁን እንግዲህ ችግር የሚገኘው ጳጳሳትም ካህናቱም ዲያቆናቱም የወንጀል ተባባሪ ናቸውና ብፁዕ አቡነ ቀለሚንጦስ እንግዲህ በረከቱ ያደረብን እቺ ልጅ ሰው ገላ ምላሽ አልሰጡም። እርሶ ኦኬ ማን ነው የሀገረ ስብከቱ ሊቀ ጳጳስ ማን ነው ለምን አንድ አይልም ይሄን ነገር ሲባል አልተፈሽ አላሉም። ይሄን ነገር ኦኬ ግለሰቦች መጥተው አስደበደበችን፣ ኦኬ ሹፌሮች መጥተው አስደበደበችን ብለው በቪዲዮ ሲናገሩ ማስረጃ ሲያሳዩ ተደብድበው ደማቸውን ሲያሳዩ ብፁዕ አቡነ ቀለሚንጦስ መጥተው ኧረ ውሸት ነው እውነት ነው መላሉም። ዝም ብሎ የተቀመጡ ለምን ያገኛሉ? ኦኬ ተባባሪ ስለሆኑ። አሁን ስትታሰር እሷን ለማስፈታት በዚህ መንገድ መታገሉ እኔ አላውቅም። እነዚህ ግለሰቦች ገንዘብ ነው የምታስገኙ፣ ሌላ ምንም ታምር አትፈጥርም። ነገ የሚጠፋ ገንዘብ ነው። እርሶም ያንን ገንዘብ ጥሎት የሚሉትን ገንዘብ ነው ለቤተክርስቲያን አትጠቅምም። እና እኛ ወንድማችንም ስሙት። ስለ ስውሯ ማርያም መረጃ ላወጣ ነው። ይሄን ቪዲዮ ላይክ፣ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። እንግዲህ ስውሯ ማርያም ላይ አስተዳዳሪ ነኝ ብላ ሴት አስተዳዳሪ ነኝ ብላ እያስቸገረች ያለችው ማስተዋል የምትባል እቺ ልጅ ታስራለች። እንደታሰረች ታውቃላችሁ። ግን እሷን ለማስፈታት አቡነ ቀለሚንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ሀገረ ስብከቱ አጠቃላይ ሰዎች ተሰብስበው ለማስፈታት ሽርጉድ እያደረጉ ነው። ለምንድን ነው ለማስፈታት እየሞከሩ ያሉት? ምንድነው እሱ እየተነካባቸው የሚለው ነገር ልንገራችሁ፣ መረጃ አወጣለሁ። ምክንያቱም ማስተዋል ከተያዘች ማስተዋል ካበቃላት ብዙ ሚስጥር ይዛለች። ብዙ ሚስጥር ነው ያዘችው። አንደኛ አቡነ ቀለሚንጦስ ይሄን ነገር በደንብ ያውቁታል። ስውሯ ማርያም ላይ የሚሰራውን ግፍና በደል ማጭበርበር፣ የሰውን ማጭበርበር፣ የህዝበ ክርስቲያን ማጭበርበር በደንብ ያውቁታል። ለምንድን ነው ታዲያ ዝም ያሉት ለሚለው ነገር እኔ ለምኛቸዋለሁ፣ እግራቸው ላይ ወድቄ ለምኛቸዋለሁ። እሳቸው ግን ልጅቷ አደገኛ ነች፣ ሌላ ነገር ታስደርጋለች ብለው አስፈራርቶኛል። ያቁኛል፣ እዩ ይባላል። ሸንኮራ ዮሐንስ መጥቼ ነው የለመንኩት። አንድ ሁለተኛ መረጃ እንዳይወጣ የፈለጉት የሀገረ ስብከቱ አስተዳዳሪ ዋናው ስራ አስኪያጅ የእህታቸው ልጅ ነው ያገባው። በዘመር ነው ግንኙነታቸው። ማስተዋል በሚሊዮን ብር ነው የምታስገባላችሁ። ያ መረጃ እንዳይወጣ። ሁለተኛ ደግሞ ማስተዋል የምትሰራው በመተትና በጥንቆላ ነው። ህዝበ ክርስቲያኑ እንደፈለገ የነዳች እንደፈለገ የምታረቀው በጥንቆላና በመተት ነው። እኔ እስካሁን ድረስ አውቄ ዝም ብያለሁ። ብዙ መድረክ ላይ ያስወጣሻቸው የምታስተናግሪያቸው በብር ገዝተሻቸው ታሪክ ቤተክርስቲያን ውስጥ የሌለ ታሪክ አባቶች አሉ፣ ስውራን አባቶች አሉ፣ ድንግል ማርያም ምናምን እያልሽ በብር እየገዛሽ ሰውን እየገዛሽ ነው ስታስነግሪ የነበርሽው። ብዙ ጉድ አለ፣ ስውሯ ማርያም ብዙ ጉድ አለ። አቡነ ቀለሚንጦስ እና አብረው የነበሩ ሰዎች አገረ ስብከቱ ስለሚዋረድ ነው እሷን ለማስፈታት እንደዚህ የሚሮጡት። ከዚህ በኋላ እንደ አባት ነግሮኖታል፣ እናከብሮታለን።
እግዚአብሔር የሾሙት ነው። እምቢ ካሉ ግን ከቤተ ክርስቲያን አይበልጡ። እኔ ዱርዬ ነኝ፣ እንደ ዱርዬ ነው የምናገረው ከዚህ በኋላ። እምቢ ካሉ ማለት ነው እጆትን አንሱ። ከወንበዴ ጋር ክርስቶስን ከካዲ ሴትዮ ጋር እጆትን አንሱ። እምቢ ካሉ ጉድ እናገራለሁ። ይሄ የጥንቆላውና የመተቱን አብሶ እናገራለሁ። ሰውን ጉድ አድርጋችሁታል። እንደ አገር ስብከቱ ይፈልጋል፣ እርሶም ይፈልጋሉ። ምክንያቱም የህዝበ ክርስቲያንን ብር በዝብዛችኋል። በዝብዛችሁ ለራሳችሁ ጥቅም አድርጋችኋል። እናገራለሁ። ስውሯ ማርያም ያለው ጉድ በጆሮአችሁ ባሰሙት ጥሩ ነው። ብዙ ጉድ ነው ያለው። ይሄው ዝም ብዬ ነው። ብዙ ሰውን ከጥቅም ውጭ አድርጋችሁታል። ብዙ ሰውን መዝብራችኋል። የህዝብ ሀብት ነው የመንዘራችሁት። ጸረ ሙስናና ኮሚሽን እንደ ኮራፕሽን ሙስና ስላለበት እዛ ቤት ውስጥ በትልቁ ትፈልጋላችሁ። ሁላችሁም ሀብታችሁን ታስመዘግባላችሁ ኬት እንዳመጣችሁ። ብዙ ጉር ነው ያለው እዛ ቤት ውስጥ ቤተሰቦች። አሁንም እናገራለሁ። እቺ ልጅ እስከመጨረሻው ተይዛ ለህግ ቀርባ ያለው ነገር እስካልነገረች ድረስ እንደዚህ የምትነካኩ ከሆነ ጉር ነው የማወጣው። ለቤተ ክርስቲያን ብዬ ነው ዝም ያልኩት። አሳልፎ እንደመስጠት ስላሰብኩት ነው። እምቢ ካላችሁ ግን ብዙ ጉድ አለ እናገራለሁ። ማንም ምንም አታመጭም፣ ቅንጣት ነገር ማለት ነው። ወንድማችን እግዚአብሔር ይሰራል። ይሄ ነው እንግዲህና አሁን ላይ አንዱን ከነካችሁ ከሷ ቀጥሎ ሌላ ሰው አለ፣ ከሷ ቀጥሎ ሌላ ሰው አለ። ወንጀለኞችን ቤተክርስቲያን ውስጥ የሚገኙ ወንጀለኞችን መንካት አትችሉም፣ መናገር አትችሉም። በዚህ ቤተ ክህነት አካባቢ የሚገኙትን ሁሉም ወንጀለኛ ነው። ከላይ ከታላቁ እስከ ታናሹ ድረስ ሁሉም ወንጀለኛ ተባባሪ ስለሆኑ አያስነኳችሁም፣ እንድትናገሩም አይፈቀድላችሁም። በቀጭን ትእዛዝ ነው የሚያሳስሯችሁ። እና እችን ወንጀለኛ የሰው ደም ያፈሰሰችን ግለሰብ ለማስፈታት ተባባሪ ስለሆኑ ሹርጉድ እያሉ ይገኛሉ። እንግዲህ እኔ በውስጥ ከደረሰኝ ብዙ መረጃ አለ። በቲክታክም በቴሌግራምም በዚሁ በዩቲዩብ ኮሜንት ላይም ቢደርሰን ብዙ መረጃ አለ። በቪዲዮ በፋይል ያለን ብዙ መረጃ አለ። በዚህ እናውጣ ከተባለ ለቤተክርስቲያን ክብር ሲባል ነው ማንናገረው እንጂ ብዙ መረጃ አለ። ሰው እንዴት እንደምታስደበድቡ ጭራሽ ሰው እንደገደላችሁም ጭራሽ የውሸት ታሪክ የሌለ ታሪክ ፈጥራችሁ እንደምትናገሩ ያለለች ሴት ወልደች ያላችሁ አይኑ ያልበራን ሰው በራ ያላችሁ ብዙ ታሪክ እንደምትሰሩ እናውቃለን። ለሻን ከወለስቲ አይሁን አይነካ በሚል ነው ዝም ብለን የምንገኘውና እባካችሁን መረጃዎች እንዲወጡ አታስከድዱን። የሚካኤልን ለአዶናይ መስጠት አይከብድም። ይህንን ሰግጠው መፈመስን እንዴት አያችሁት? እንግዲህ የህዳር ቅዱስ ሚካኤል እስመ ለዓለምን ነው ወደ አዶናይ የቀየረው። ይሄ ነው እንግዲህ ሰግጠው መፈመስ። ሚካኤል መላእክት መኑ ከማከ ልዑል የሚለውን አዶናይ እምቲክታከ መኑ ከማከ አለ። አስተምር ለነ ሳልናከ በአስርቱ ወበአርባዕቱ ትንብልናከ ሚካኤል መላእክት መኑ ከማከ ልዑል አይኑ ዘርግብ ልብሱ ዘመብረቅ ሐመልማለ ወርቅ ሚካኤል እመላእክት መኑ ከማከ ልዑል እያለ ይቀጥላል። ይሄ የህዳር ቅዱስ ሚካኤል እስመ ለዓለም በማህሌቱ ስርዓት የሚባል እስመ ለዓለም ነው። እንግዲህ የዚህን የቅዱስ ሚካኤልን ስም በመቀየር ወደ አዶናይ በመለወጥ ያለው ማለት ነው። እንግዲህ ሚካኤል እንዳንተ ያለ ማንም የለም የአምላክ ባለሟል እያለ የሚቀጥለውን ይህንን የህዳር ሚካኤልን እስመ ለዓለም በአዶናይ ስም ቀይሮ እንግዲህ ወንድማችን እያዜመ ይገኛልና ይሄ እንዴት ነው? ሰግጦ መፈመስ ነው ወይ? ምን ማለት ነው? ወንድማችን እግዚአብሔር ይስጥልን። በጣም ትልቅ ነገር አሁን የተመለከተ የምንገኘው በጣም ነው የሚያሳፍረውና ጭራሽ እንግዲህ የምትመለከው ሰገጠ ፈመስ እያሉ እኛ ምን ሰግጥ ብለው ዲያቆናትም ጭምር ካህናቱም ጭምር እንግዲህ ማዜም ጀምሯል አዶናይና ይሄ እንግዲህ መሰገጥ የመፈመስ አንዱ አካል ነው። እንደዚህ አይነት ሰግጥና ካለ ገደል ይጓባችሁ ነው እግዚአብሔር በሚያውቀው ከባድ ነገር ነውና ዛሬ ፌመስ መሆን ዝነኛ መሆን
እንደውም መጥቷል አይደል ስግጥ ፍምስ ተብሎ እና ያ በጣም ሰክሰስፉል የመሆን ስሜት ስኬታማ መሆን ማለት መፈመስ ነው። ምንም ማርክ ግን ፈምስ። እንጀራ እኮ የለውም እኮ እንደ እውነተኛው ራሱ እኮ እንጀራ የለውም እኮ ዝነኛ መሆን እኮ እንጀራ የለውም በእውነት ግን እንደው አሁን መለኪያው እሱ ሆኗል። ያንን ስላልሆንክ ብቻ እኔ በጣም የሚያስደንቀኝ ነገር የዘ ፓሽን ኦፍ ክራይስትን የሰራው ተዋናይ አንድ ጊዜ ፖድካስት ላይ ቁጭ ብሎ ያወራው ነገር አለ። ማንም ሰው ላያውቅህ ይችላል፣ ያላወቁ ሰዎች ግን ከእግዚአብሔር አይበልጡም። እግዚአብሔር ግን ያውቃል፣ በስምህ ያውቃል፣ ታውቃለህ፣ የት እንደነበርክ ያውቃል። እሱ ነው የእናትህ ማህፀን ውስጥ የከተተ ትትወጣ ያሳደገ ያበላ ያጠጣ እዚህ ድረስ ያደረሰ እግዚአብሔር ያውቃል። በጣም እኮ አንተ ኢትስ ቢግ ዲል እኮ ማርያም። እኔ ለምን እንደማይገባን አላውቅም። ሴሌብሪቲዎች የሚያውቁት ሰው ህዝቡ ከሚያውቀው ሰው አይበልጥም። አንተ ጓደኛ ማንም ሰው ሊያልፈው ይችላል። በጣም ፌመስ የምትላቸው አንተ በጣም የምትወዳቸው ሴሌብሪቲዎች ጠብር ግፍ ሲሉለት ብታይ ከነሱ በላይ ማን ነው የሚያስብለው? ይሄ ሰው በተከበሩ ሰዎች ሲታወቅ ማለት እነዛን የተከበሩ ሰዎች የፈጠራቸው ፈጣሪ ያውቃል ያልኩ ነው። ትታወቃለህ በእግዚአብሔር። ይሄ አይገባንም። በጣም በቃ ክፍል ውስጥ ቁጭ ብለህ ፓሽንን ማውጣት ስላልቻልክ መክሊትን ማውጣት ስላልቻልክ ወይ ደግሞ የሆነ ወይ ተጃጅሎ ዛሬ እኮ እያየን ነው ሶሻል ሚዲያ ላይ እኮ አረ ከቁም ነገረኞች ካነበቡ ምን ካሉ ራሳቸው ላይ በጣም ብዙ ከሰሩ እግዚአብሔር ብዙ ታለንትና መክሊት ሰጥቷቸው ማውጣት ያልቻሉ ቁጭ ያሉ ሰዎች እያሉ በጣም በትንሽ በመጃጃል ብዬ መግለጽ ይችላሉ። ዛሬ ዝነኛ ብዙ ላይክ ምናምን ስላገኘ ስኬታማ እንደሆንክ እንዲሰማ ያደርጋል። እነዛን ሰዎች እያየ ራስን እያወዳደርክ ሰላምን ታጣል። ሶሻል ሚዲያ መጠቀም ራሱ በጣም ትልቅ ተጽዕኖ አለው እና ለትንሽ ጊዜ ጋፑን ብንወስደው ብንተው ወደ እግዚአብሔር ትኩረት ብናደርግ ወደ ራሳችን አላማችን ላይ ትኩረት ብናደርግ እና ሶሻል ሚዲያ የመጀመሪያው ራስን ኮምፔር ማድረግ ነው። ከዛ ስኬት የተለካበት መንገድ አለ። አሳዳጅ ያደርጋል። የላይክ አይደል የኮሜንት የሼር አሳዳጅ ያደርጋል። ዛሬ በጣም ህይወትህ እንደተስተካከለ የሚሰማ የሆነ የሰራው ቪዲዮ ቫይራል ሲወጣላል እመኔን ግን እሱ አይደለም። በጣም እየተሸወድን ነው። እኔ ይህንን የሚሰማ ሰው በትክክል ይሄ ሪሌት እንደሚያደርግለት አውቃለሁ። አይደለም ስምህ ቅዱሳን ጋር ቫይራል ይውጣ እስኪ፣ እግዚአብሔር ጋር ቫይራል ይውጣ እስኪ፣ ይጩህ እስኪ። ምግባርህ የምታረጋቸው ጥሩ ስራዎች፣ በድብቅ የምትሰራቸው በድብቅ የምትጸልዩ ጸሎት እግዚአብሔር ጋር ቫይራል ይወጣሉ፣ ይሰማሉ። መላእክት ሰምቶት አንተን ይመጣሉ። የምታረገው ነገር እግዚአብሔርን የሚስብ ነገር፣ የእግዚአብሔር ወዳጅ የሆኑትን ቅዱሳኑን፣ ሰማዕታቱን፣ ጻድቃኑ መላእክትን የሚስብ ነገር ነው እያደረክ ያለው። ከነሱ አይበልጥም እና የሰማዩን ዋጋ የሰማዩን ሀብት ከያዘ ሰው ጋር ልትወዳደር አትችልም። በጣም የምንመለከተው እንግዲህ ሀረር ላይ አንድ በዩኔስኮ የተመዘገበ በእድሜ ርዝመቱ በጣም ትልቅ ቤተክርስቲያን አለ፣ የመድኃኔዓለም ማለት ነው። የመድኃኔዓለም ቤተክርስቲያን እና እሱ ቤተክርስቲያን እንግዲህ ሙስሊሞች የኛ ነው እያሉ ይገኛሉ። ከዚህ የት እንደምታውቁት ቁልቢ ገብርኤል የኛ ነው የሚሉ ሰዎች ተገኝተው ነበር እና ይሄ መልእክት የሚያሳየው ባይዘው አሁን ለምደውና ከሆነ ሰዓት በኋላ የኛ ነው ብለው መጥተው ይወርሳሉ፣ ያፈርሳሉ ማለት ነው። አመጽ ያስነሳሉና እዚህም እንግዲህ እንደዛ ያደርጉ ይገኛሉ። መስጊድ ነበር መጀመሪያ፣ ከዛ አፍርሰውብን ወስደውብን ነው እንደዚህ ያደርጉት የሚል ነገር እያነሱ ይገኛሉ። ከዛ ጭራሽ ደግሞ ይሄን ውሸት ነው የሚሉ ወንድሞች ራሱ ጭራሽ ወደ ማስደብደብ ወደ ማሳሰር እየገቡ ነው የሚገኙትና በጣም የሚያሳፍረው ይሄ ወንድማችን ስሙትና ጭራሽ የማስፈራሪያ ቪዲዮም አለና እሱን አስመለክታችኋለሁ። ሐሰትን ማጋለጥ እንደቀጠልን ነው። እናንተ ኦርቶዶክሳውያን ግን ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እውነታውን ለሁሉ እናሰማለን ማለት ነው። መረጃ ያዙት መረጃ ሐሰት መሆኑን ለማሳየት እንጂ የሚፈጠር ነገር አለ ብለን አይደለም። ይሄንን እንድትገነዘቡ እንፈልጋለን። እዚህ በምስሉ ላይ የምትመለከቱት እንግዲህ ጥንታዊ ፎቶ የሐረር የቀደመው ሼክ ባዚክ መስጊድ ነው የሚሉት ነው ማለት ነው። እዚህ ፎቶ ላይ ጥያቄዎችም እንጠይቃለን፣ መልሶችንም እንመልሳለን። አብራችሁኝ ቆዩ። እንግዲህ ይህን ፎቶ የህንፃውን ስነ ህንፃ ባህሪ መሰረት ባደረገ ጥልቅ ትንተና ፎቶ የኢትዮጵያ ሳይሆን የምዕራብ አፍሪካ መሆኑን ማረጋገጥ ችለናል። እዚህ በፎቶ ላይ እንደምትመለከቱት ፊት ለፊት ያለው ግንብ ላይ ማለት ነው የማሊ ታሪካዊ መገለጫ ነው። ክብ ቅርጽ ያለውና የገበያ እንቅስቃሴ ያለበት ቦታ ይመስላል ስንመለከተው ፎቶውን። ግን የግንባታ ስታይሉን ስናየው ህንፃው በዋናነት የተገነባው በጭቃ ሲሆን ግድግዳው ላይ ጎልተው የወጡት ረጃጅም የእንጨት ምሰሶዎች ክብ እንዳደረኩበት ማለት ነው ረጃጅም የእንጨት ምሰሶዎች ቶርኖስ ይታያሉ ማለት ነው። ይህ ስነ ህንፃ ይህ ልዩ ግንባታ ዘዴ ሶዳኖ ሳሂሊያን በመባል የሚታወቅ ሲሆን ዋና መገኛምና መገለጫው ደግሞ በምዕራብ አፍሪካ የምትገኘው ማሊ በተለይም በዓለም ትልቁ የጭቃ ህንፃ የሆነው የጄኒ ታላቁ መስጊድ ነው።
ግሬት ሞስክ ኦፍ ጄኒ ብላችሁ ጎግል ላይ ሰርች ብታደርጉት እንደዚህ አድርጎ ያመጣላችኋል ማለት ነው። የዚህ አካባቢ ነው ማለት ነው። እነዚህ የእንጨት ምሰሶች ዓመታዊ የጭቃ ጥገና በሚደረግበት ጊዜ እንደ መቀመጫ ያገለግላሉ ማለት ነው። ሲቀጥል አሁን ወደ ዝርዝር ፎቶው እንግባ። ጥያቄ የምንጠይቅ እነሱ መልስ እንዲሰጡን እንፈልጋለን። በተለይ ሶሻል ሚዲያ ላይ ያራገባቸው ያላችሁ መስጊድ ነበር የምትሉ ሰዎች መልስ እንድትመልሱልን እንፈልጋለን። እንመልከት። ይሄ በቀይ ያከበብኩበትን እንግዲህ ተመልክተነዋል። የሐረር ስነ ህንጻ ባህሪ አይደለም። በሰማያዊ የተከበበበትን ተመልከቱት። ብዙ ጊዜ መስጊዶች ላይ ያለችው አዛን የሚደረግባት ትመስለኛለች። እሷን ተመልከቱ። መናራው ቆመዋል። መድኃኔዓለም ሲሰራ ሲገነባ ራሱ በጀርባው ምናራው አለ፣ አዛን የሚደረግበት ማለት ነው። እንግዲህ ሼኩ ሚናራው አለ የሚሉት መድኃኔዓለም ቤተክርስቲያን ሲገነባ መስጊዱ ሲፈርስ ሚናራው ይታያል፣ ፎቶ ተነስቷል የሚሉት ፎቶ ይሄ ነው እንግዲህ ማለት ነው። እንግዲህ መጽሐፋቸው ላይ ደግሞ የጻፉትን ፎቶ ደግሞ ላሳያችሁ። ይሄኛውን ፎቶ ደግሞ እስኪ እንመልከተው። ይሄ ፎቶ እንደምትመለከቱት ሼክ ባዚክ መስጊድ እንግዲህ ሲፈርስ ነው ያሉት። ከዛ ደግሞ የሐረር መድኃኔዓለም ደግሞ እየተሰራ የሚያሳይ ፎቶ ነው ብለው በዚህ በመጽሔታቸው ላይ ማስቀምጠውታል። ማስረጃም ብለው ደግሞ አስቀምጠውታል ማለት ነው። አሁንም እዚህ ጋር ጥያቄዎቻችንን እንጠይቃለን። እኛ በዚህ በሰማያዊ ያከበብኩበትን የመጀመሪያው ከቀዩ ሲቀጥል ያለው በሰማያዊ ያከበብኩበትን የዚህ የመስጊዱን የላይኛውን ክፍል ተመልከቱት። ውፍረቱ ምን እንደሚያክል በደንብ ተመልከቱት። ውፍረቱ ምን እንደሚያክል ማለት ነው። ለመለሳችሁ ወደ ቀድሙ። ይሄኛው ደግሞ ከጭቃ ቤቱ ጀርባ ያለውን ደግሞ ስትመለከቱት በሰማያዊ ያከበብኩት ምን ያክል ቀጭን እንደሆነ ተመልከቱት። በሳይዝም በቁመትም በውፍረትም አይገናኙ። ግን ሼክ ባዚክ መስጊድ ነው ሁለቱንም የሚሉት እነዚህ ሰዎች። ልብ ብላችሁ ያዙ፣ ተመልከቱ። ሁለቱ አይገናኙ። እንደገና ደግሞ ሰማያዊ መስመር ይዛችሁ ወረታችሁ ወረዱ። ሼር የሚለው ጋር ያከበብኩበት ታችኛው መስጊድ ማለት ነው ሼክ ባዚክ መስጊድ ነው የሚሉት መጽሐፋቸው ላይ። ሼክ ባዚክ መስጊድ ስንት አይነት ቅርጽ ነው ያለው? በየፎቶ ላይ እንግዲህ የተለያየ አይነት እንትኖችን ነው እያየን ያለ ነው። እዚህ ጋር ደግሞ በነጩ ደግሞ ያለውን ደግሞ ተመልከቱት። ከላይኛው ጋር ጭራሽ አይገናኝም። ቀደም ካየነው ጋር ደግሞ ጭራሽ አይገናኝም። በእኛ ጉላት እንደምንለው የነሱን ተመልከቱት። እዚህኛው ፎቶ ላይ የምናየው በጣም ወፍራም ነው። በደንብ አድርጋችሁ ተመልከቱት። በጣም ወፍራም ነው። እዛኛው ፎቶ ላይ ደግሞ ልክ ይሄኛው ፎቶ ላይ ስንመለከተው ደግሞ በጣም ቀጭን ናት። ተመልከቱ። በጣም ቀጭን ናት። የሼክ ባዚክ መስጊድ ናት ነው የሚሉት። እንግዲህ ቀጭን ናት። እንግዲህ እኔ አንድ መስጊድ አንድ እንትን እንዳለው ነው የማውቀው። ሁለቱም ውፍረታቸው ምናቸውን ተመልከቱት። የማይገናኝ ነው ማለት ነው። ከዚህ በተጨማሪ ደግሞ ይሄ ወንድም አሁን ላይ የፋኖ ተላላኪ ነክ እንትን ነክ ኦነግ ነክ ሸኔ ነክ ሙዋ ተዋህዶ ነክ እያሉ ወንድማችን እንግዲህ አፉን ለማዘጋት የሚሄዱበት ርቀት ምን ያክል ቤተክርስቲያን መውረስ እንደፈለጉ የሚያሳይ ነውና ተመልከቱ። እሺ ኦርቶዶክሳውያን ይህንን ቪዲዮ ከምን ጊዜውም በላይ ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ለሁሉም እንዲዳረስ አድርጉ። እንግዲህ ስለ ሼክ ባዚክ መስጊድ መድኃኔዓለም ቤተክርስቲያን ጋር ነበር። መድኃኔዓለም ቤተክርስቲያን ሲሰራ እሱን አፍርሰውት ነው ምናምን የሚሉ ነገሮች ተነስተው ካስታውሳችሁ እንግዲህ ብዙ ቪዲዮዎችን እየሰራ ነበር። ለዛም እንግዲህ አንዳንዶች ይሆናል ያሉትን መልስ እንግዲህ ያገኙ መስሎኛል። አግኝተናልም ብለው እንግዲህ መልሳቸውን ከነ ማስረጃ ይዘው መጥተዋል። እስኪ በእውነት እስቲ መልሳቸውን እንስማ። እስኪ በጣም ዘይገርም ነው። በጣም እስቲ መልሳቸውን እንስማ። ይህ ከኋላ የምትመለከቱት ዲያቆን የአብስራ አዲስ ይባላል። በሐረር ከተማ የኦርቶዶክስ እምነት ተከታይና አገልጋይ ዲያቆን ነው። ይህ ዲያቆን በሐረር ከተማ የሚገኘውን የቀድሞውን የሼክ ባዚክ መስጂድ ወይም የአሁኑን መድኃኔዓለም ቤተክርስቲያን በሚኒሊክ በግፍ የተቀየረውን ታሪክ ውሸት ነው፣ በባዶ መሬት ነው የተገነባው በማለት የውሸት ቅጥፈትን በሶሻል ሚዲያ ላይ እየሰራ ይገኛል። ይህንን ስራውንም ከተለያዩ የሞዋ ተዋህዶ አቀንቃኞችና ከማህበረ ቅዱሳን እንዲሁም ከፋኖች ጋር በመተባበር የሚሰሩት መሆኑን ማረጋገጥ ችለናል። ይህ ብቻ አይደለም። ይህ ወጣት እጅግ በጣም ሲበዛ የጥላቻ ንግግሮችና ጠብ አጫሪ ንግግሮችንም እያደረገ ፍጹም የሐሰት ትርክትና ጥላቻን እየዘራ ይገኛል። ይህ ወጣት በማህበረ ቅዱሳንና ሞዋ ተዋህዶ አስተሳሰብና እንደዚሁም በሶሻል ሚዲያ በተለያዩ ላይቮች ላይ የሞዋ ተዋህዶ መምህራን በሚያስተምሩበት ላይቮች ሁላ እየገቡ
የሞዓ ተዋሕዶንና ፋኖን ትግል የሚደግፉ ሲሆኑ የተለያዩ መልእክቶችንም ያስተላልፋሉ። ስለዚህ እንደነዚህ ያሉ ወጣቶችን የክልሉ የጸጥታ ኃይል እንዲከታተላቸው ስንል ጥቆማ መስጠት እንወዳለን። እነዚህ ወጣቶች እንደሰማችሁት ነው። ይህን የመሰለ ማስረጃ ነው እንግዲህ ያገኙት ማለት ነው። በስተመጨረሻም እንግዲህ ሲያቀታቸው መልስ ሲያጡ እንግዲህ እንደዚህ አይነት ቀሽም የፖለቲካ ካርድ ለመምዘዝ ይሞክራሉ። በጣም ነው የሚያስገርመው። የሚገርማችሁ የክልሉ መንግስት ይሄን ይከታተል ይላል እንጂ ሰው የክልሉ መንግስት ያለ ገንዘብ አይሰራም እያለ የሚያማ የሚተች ነው። ይሄንን ቪዲዮ አምጥቼ ላሳያችሁ። እስኪ ስሙት። ይሄንን ከተመታሁት ዱላ ካገገምኩኝ በኋላ ወደ ፖሊስ አቀናሁ። ጉዳዩን ለፖሊስ ነገርኩ። ፖሊስ ካዳመጠኝ በኋላ እሺ እንይዘዋለን አለኝ። ከዛ በኋላ መሽቶ ስለነበረ በጠዋት ና አሉኝና እሺ ብዬ ተመልሼ ገባሁ። መከራዬ ከሷልና ተባለ። እሺ ብዬ ተነስቼ ስሄድ ታሰርኩ። እኔ ታሰር እስር ቤት ግማሽ ቀንና አደርኩ እና የአከራይ ዘመድ መጡ። ለካ ብር ወስደው ነበር እኔን ያሳሰሩ። ፖሊስ ሊያደርግልኝም አልቻለም፣ ፈቃደኛም አይደሉም። እኔ ብር የለኝም፣ ሰጥቻቸው በቃይና አስወጡልኝ። ብሄድ ይደበድቡኛል። ብር ከሌለን ፍትህ የለም ማለት ነው። አመሰግናለሁ። በጣም የሚያሳዝን ልብ የሚነካ ታሪክ ነው የነገረን ወንድማችን። እንግዲህ ተመልከቱ። በአንድ በኩል እንዲህ ያለ የሚሰድበውን የክልሉን መንግስት እንግዲህ እንደገና ደግሞ ዞር አድርጎ ደግሞ እንደዚህ ያሉ ፋኖች ምናን ይላል ማለት ነው። እንደዚህ አይነት እብድ ነው እንግዲህ እዚህ ክልላችን ላይ ተሸክመን እየኖርን ያለ ነው ማለት ነውና የሚመለከተው አካል መሄድ ያለበትን ድረስ እየሄደ ነው። ችግር የለም፣ እሱ በአግባቡ የህግ እርማቱን ያገኛል። እኔ አላቅም እንደምን ይሄ የተጨነቀ ፋኖ አለ፣ የተጨነቀ ይሄ ሞዓ ተዋሕዶ የተባለ አለ። በቃ ይለጥፉብሃል። እሱ ነው ይመጡ አያቅም፣ አይቶ አያቅም እኮ አንተን ሞዓ ተዋሕዶ ነው ይላል መጥቶ። አንደኛ ሞዓ ተዋሕዶ መሆን አያሳፍረንም። ብንሆን ተከታዮችን ብንሆን የምናፍርበት ጉዳይ አይደለም። እየመጣችሁ ሞዓ ተዋሕዶ ነክ፣ ገዳይ ነክ፣ ፋኖ ነክ ያላችሁ ስም ተጥፉብን ማለት ነው። እና በዚህ መንገድ ነው በሻለ ለመውረስ ይሄዱ ይገኛሉና አባቶች ለዚህ ጉዳይ ትኩረት ያስፈልጋሉ። የፈሩት ይደርሳል፣ የጠሉት ይወርሳል ይባላል። እነሆ በተደጋጋሚ ዋብዮቹ የሱፊዎችን ወይም ደግሞ የአባሾችን መስጊድ እየነጠቁ እንደነበረ ቀጣይ የኛም ቤተክርስቲያንም ክሌም እንደሚያደርጉ በተደጋጋሚ ስናሳውቃችሁ ቆይተናል። እነሆ ያልነው ደርሶ አሁን ታላቅ ቤተክርስቲያን በዩኔስኮ የተመዘገበን ዋብዮቹ ቤተክርስቲያኑ ወደ መስጊድ ለመቀየር ጠንክረው እየሰሩ ይገኛል። በቅድሚያ ግን ይህን ቪዲዮ ለማስታወስ አዳምጡት። ምን አላቸው መሰላችሁ? ለምን ይደበድባሉ? መሻይኮቻችን ለምን ያሰቃያሉ? መስጊዳችንን ለምን ይወራሉ? ለምን ያስወጡናል ካላችሁ ምን አላቸው? አዩሃል ሙስሊሙን ይላቸዋል። ሙስሊሞች የሚለው አዩሃል ወሃቢዩን ማለት ነው። ላ የንፈዑ ኢስላሙኩም ኢላ ኢዛ አዕለንቱሙል ሐርበ ሸዕዋአ አላ ሃዚሂ ጡሩቅ ይላል። በእነዚህ በሱፊያዎች ላይ በጣም ኃይለኛ የሆነ ጦርነት እስካልከፈታችሁ ድረስ እስልምናው አይጠቅምም። ወቀቦይቱም አለይሃ ኢንሻአላህ ይሄ ነው የሚነገረው። እኔ ትናንትም ተናግሬያለሁ። ዛሬም እንደ ቅቤ ስናለባብስ ያው ተቋም እስከመወረስ ተደረሰ። ምሩም ይሄ ነው፣ የመጣችሁበትም ይሄ ነው፣ የምንነጋገረውም ዛሬም ነገም ይሄ ነው። ያስበቁን አንገታቸውን ደፍተው ዋህብያ አትበሉ ሲሉ የነበሩ ሰዎች ናቸው። አሁንም ይሄን እናስቀጥላለን ወይስ አናስቀጥልም ነው? አናስቀጥልም። ሱፊያ ከነቃ ንቃ። እኛ ውስጥ የሚኖር አንገቱን ደፍቶ ባካችሁ ተዋታንሱ ሙስሊሙ እንዲለው የሚሉ ሰዎች ናቸው። ያስገደሉንም ከመስጊድ ያስወረዱ። ስለዚህ የሚለው እንግዲህ አይደለም፣ የዋህብያን ነው ያቀረብኩት። ምን አለ መሰላችሁ? አዩሃል ሙስሊሙን ላ የንፈዑ ኢስላሙኩም ኢላ ኢዛ አዕለንቱሙል ሐርበ ሸዕዋአ አላ ሃዚሂ ጡሩቅ ወቀቦይቱም አለይሃ ፈአኽረጅቱሙሃ ሚን በይኒ ጁኑቢኩም ወሚን ቁሉቢኩም ወመጃሊሲኩም ወመጃሚዒኩም ወመሳጅዲኩም ወዘዋያኩም። ይሄ መሰማት የለበትም። ለምን ይጠሉናል ካላችሁ ከቀልባችሁ ውስጥ አንቀራችሁ ትፏቸው ብሏል። ከመስጊዳችሁም አስወጧቸው፣ ከዛውያውም ይምጡ። ሐሪቡሃ ተዋጓቸው፣ ቀብለ አንቱ ሐሪቡል የሁድ ፈኢነሃ ሩሁል የሁዲ ወልመጅሙስ አለ። ያው የመጁሳው የይሁዳው ይቀጥላል። መጀመሪያ ግን ማን ነው ተዋጉ የሚለው? ሱፊያው። እንግዲህ እንደሰማችሁት የሱፊው ኡስታዝ ሲናገሩ ዋብያዎች መስጊዳቸውን እየነጠቋቸውና እያስወጧቸው እንደሆነ እየተዋጓቸውም እንደሆነ ቀጣይ ደግሞ አይሁዶችና ክርስቲያኖችን እንደሚዋጉ የሚናገሩ ኪታቦቻቸውን እያስተዋወቁ ነበረ። እናም ንቁ ሱፊዎችን እያሉ ነበረ። እኛም በተደጋጋሚ ክርስቲያኖች አይቀርላችሁም፣ ቅድሚያ ውስጥ ያለውን ካጠራችሁ በኋላ ቀጣይ ክርስቲያኖችና አይሁዶችን ተዋጉ ነው የሚለው አስተምሮታቸው። ቤተክርስቲያናችሁን ይነጥቋችኋል የሚል ጠቁመናችሁ ነበረ። እነሆ ከወደ ሐረር በጀጎል ግንብ ውስጥ የሚገኘው ታላቁ የመድኃኔዓለም ቤተክርስቲያንን ዋብያዎቹ ክሌም እያደረጉ ነው። ታሪክ ይጽፋሉ፣ ታሪክ ይፈጥራሉ በራሳቸው። ከዛ በኋላ ያ ቤተክርስቲያን በአፄ ምኒልክ ጊዜ
አስቀድሞ መስጊድ ነበረ አፄ ምኒልክ ወስዶብን ነው የሚል ተረት ተረት ለልጆቻቸው ይነግሩ ያሳደጉና አሁን እነሆ አቅም ሲያገኙ ቤተክርስቲያኑ ወደ መስጊድ መቀየር አለበት እያሉ ነው ክርስቲያኖች። ቤተክርስቲያኑ እንግዲህ ታላቅ ቅርስ ተብሎ በዩኔስኮ የተመዘገበ ነው። ግን ክርስቲያኖቹን እዛ አካባቢ ያሉትን አጽድተዋቸዋል። አሁን ክርስቲያኖቹን አጽድተዋል። ቤተክርስቲያኑ ደግሞ ወደ መስጊድ መቀየር አለበት እያሉ ከፍተኛ ንቅናቄ እያካሄዱ ይገኛል። አባቶች ምን እያሉ ነው? እኛስ ምን እየሰራን ነው? ይህ መረጃ ለማንኛውም ሼር አድርጉት። የሐረር አስተዳዳሪዎቻቸው ሐረርን የሚመሩ እነማን እንደሆኑ እንኳን አይታወቅም። ምክንያቱም ሃይማኖቱና ፖለቲካው ተቀያይጦ መስጊድ እንኳን የሚሰራው እዛው በህዝቡ ገንዘብ ነው። which means በመንግስት ገንዘብ ነው የሚሰራው። የክርስቲያኖቹ መኖሪያዎች ተፈናቅለው እንዲለቁ ተደርገዋል። አሁን የቀረው ታላቁ ቅርስ መድኃኔዓለም ቤተክርስቲያን ነበር። እርሱንም ወደ መስጊድ ሊቀይሩት በታላቅ ርብርብ ላይ ናቸው። አሁንም በማስተላለፍ የፈለገው መልእክት እንግዲህ ጥንቃቄ እናድርግ ማለት ፈልጋለሁ። እንዲህ ቀስ ብሎ አሁን እንኳን ውሸት እንኳን ቢሆን ይሄ ነገር ቀስ በቀስ አለማምዶን መጨረሻ ላይ እንግዲህ አቅም ሲኖራቸው ቤተክርስቲያኑ ወደ መውረስ ቤተክርስቲያን እንግዲህ እንደ ቤተክርስቲያን ጉልላቱ መቻ አውርዶ ጨርቃ የሚያቆቡበትን ሂደት ነው እንግዲህ ያመቻቹ የሚገቡትና ፕሊስ በቻልነው አቅም ከዚህም ብዙ ቪዲዮ ሳይተናል፣ ብዙ ነገር በቴሌግራም ለቀናል ስለነሱና ጥንቃቄ እናድርግ። እነዚህ የዋቢያ ሙስሊሞችን አጥፊዎችን አብረን እንከላከል ማለት ፈልጋለሁ። እነዚህ ቪዲዮአችን የምስል ነበር። ተማራችሁበት አዲስ መረጃም እንዳገኛችሁበት አይጠራጠርም። በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።